የኤርትራ የሀገርነት ህልውና ላይቀጥል ይችላል ተባለ። ሰላም ጤና ይስጥልን ውድ የኢትዮ ፎከስ ሚዲያ ተከታታዮች፣ የዕለቱን ዜና ይዘንላችሁ ቀርበናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር ዜናችን እናልፋለን። የኤርትራ ህዝብ ቁጥር ማሽቆልቆል፣ ደካማ ኢኮኖሚ፣ ወታደራዊ ውስንነቶች፣ ተቋማዊ የመተካካት ስርዓት አለመኖርና በአንድ መሪ ላይ ብቻ ጥገኛ መሆን ተዳምረው ሀገሪቱን ለከፋ የሀገርነት ቀውስ እንዳይዳርጓት የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ አስረድተዋል። ሰኔ 18 ቀን 2018 ዓ.ም በተካሄደው የኢትዮጵያ ብሔራዊ መከላከያ ኮሌጅ ዓመታዊ የብሔራዊ ደህንነት ኮንፈረንስ ላይ ንግግር ያደረጉት አቶ ጌታቸው የኢትዮጵያን የህዝብ ቁጥር እድገት ኤርትራ ውስጥ ካለው የህዝብ ቁጥር መቀነስና ከተቋማዊ መዳከም ጋር በማነጻጸር የሁለቱ ሀገራት ተለዋዋጭ የህዝብ ቁጥር እውነታዎች የቀጠናውን የወደፊት የደህንነት ሁናቴ ለመረዳት ዋና ጉዳዮች መሆናቸውን አብራርተዋል። አቶ ጌታቸው ይህንን የህዝብ ቁጥር መከራከሪያ ይበልጥ በማስፋት ነገር ግን ከተለያየ እይታ አንጻር አቅርበውታል። የባህር በር ለማግኘት ኢትዮጵያ የምታደርገውን ጥረት ለመደገፍ የሚቀርበው የህዝብ ቁጥር እድገት መከራከሪያ ከጊዜ ወደ ጊዜ እየሰፋ በመሄድ ወደ ሰፊ ብሔራዊ የደህንነት ትርክት እየተቀየረ ይገኛል። በጥቅምት ወር የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የኢትዮጵያን የባህር በር ፍላጎት በፍጥነት እያደገ ካለው የህዝብ ቁጥር አንጻር ፍትሐዊ ጥያቄ መሆኑን ገልጸዋል። ፊልድ ማርሻል ብርሃኑ 118ኛውን የመከላከያ ሰራዊት ቀን በዓል በተከበረበት ወቅት ባደረጉት ንግግር የህዝባችን ቁጥር አሁን 130 ሚሊዮን ደርሷል፣ በሚቀጥሉት 25 ዓመታት ደግሞ 200 ሚሊዮን ይደርሳል ያሉ ሲሆን አክለው እንዴት በ2 ሚሊዮን ማህበረሰብ ጥቅም የ200 ሚሊዮን ህዝብ ጥቅም ይዘጋል? ይህ ፍትሃዊ አይደለም፣ ዓለም አቀፍ ህግም አይደለም፣ ምክንያታዊም አይደለም ማለታቸው ይታወሳል። በዚያ ልማድ ኤርትራ 3 ሚሊዮን ህዝብ አላት ይባላል። በጣም የሚታመኑ ምንጮች የሚገልጹት 1.9 ሚሊዮን በላይ ህዝብ እንደሌላት ነው ያሉት አቶ ጌታቸው በአውሮፓ ካሉት አጠቃላይ የአፍሪካ ስደተኞች መካከል 30 በመቶ ያህሉ ኤርትራውያን ናቸው ብለዋል። አክለውም በአሁኑ ሰዓት ከከረን ይልቅ ካምፓላ ውስጥ ብዙ ኤርትራውያን አሉ። ከረን የኤርትራ ሁለተኛ ከተማ ናት ያሉ አማካሪዎች፣ ስለዚህ የኤርትራ ሀገርነትም ራሱ ፈተና ውስጥ የወደቀ መሆኑን መረዳት ያስፈልጋል። ይህ ዲሞግራፊክ ቀውስ የህልውና ቀውስ ነው። አሁን ኤርትራ ውስጥ የቀሩት አረጋውያን ብቻ ናቸው ሲሉ ተናግረዋል። እንደ አቶ ጌታቸው ገለጻ የህዝብ ቁጥር ማሽቆልቆል የኤርትራን ሀገርነት እየገጠመው ያለው ብቸኛ ፈተና አይደለም። ሀገሩና የተመሰረተችበት መንገድ በኤርትራ ሀገርነት ላይ ተጽዕኖ እያሳደረ መሆኑንና ጥልቅ መዋቅራዊ ቀውስን እንደሚያንጸባርቅ አመልክተዋል። ይህ ብዙ ትንታኔ የሚያስፈልገው አይደለም ካሉ በኋላ የኤርትራ ሀገረ መንግስት ምስረታ ሂደት ራሱ ኢትዮጵያን በማፍረስ ኢትዮጵያ በማደከም ላይ የተመሰረተ ነው ሲሉ ገልጸዋል። አማካሪው አክለውም ኤርትራን ወደ ነጻነት እንቅስቃሴ ያስገቡት ኃይሎች የኢትዮጵያን መዳከም የሚፈልጉ ኃይሎች ናቸው ያሉ ሲሆን የኤርትራን የሀገርነት መቀጠል አለመቀጠል ስሌት ሁሌም ኢትዮጵያን ከማዳከም ጋር የተያያዘ ነው ብለዋል። ንግግራቸው አቶ ጌታቸው የኢትዮጵያ መንግስታት መምጣትም ሆነ መሄድ መውደቅም ሆነ መነሳት ቀጥታ ከኤርትራ ጥያቄ አመላለሳቸው ጋር የተያያዘ ነጥብ ነው ሲሉ ተናግረዋል። የተከታታይ የኢትዮጵያ መንግስት መነሳትና መውደቅ መምጣትና መሄድ የኤርትራን ጥያቄ እንዴት እንደያዝ ነው ከሚለው ጉዳይ ጋር በቀጥታ የተያያዘ ነው ያሉት ጌታቸው ይህ ጉዳይ ኢትዮጵያ በአሁኑ ወቅት ከምታደርገው የወደብ ፍለጋ የቀጠናዊ ትስስርና የብሔራዊ ደህንነት ጥረት ጋር የማይነጣጠል መሆኑን አስገንዝበዋል። ይህንን ታሪካዊ መከራከሪያ ለማብራራት አቶ ጌታቸው በዘውድ ስርዓቱ ወቅት የነበረውን የኢትዮ ኤርትራ ፌዴሬሽን መፍረስ ተከትሎ የተነሱ ክርክሮችን ጠቅሰዋል። በወቅቱ የፌዴሬሽኑን መፍረስ ተቃውሞ የነበሩትና በምትኩ ኢትዮጵያ የዜጎቿን ኑሮ ማሻሻል ላይ ቅድሚያ መስጠት አለባት ብለው ተከራክረው የነበሩትን ከፍተኛ ባለስልጣናት ጸሐፊ ትእዛዝ ወልደ ጊዮርጊስን ንግግር ጠቅሰዋል። ዋናው ስራችን ህዝባችንን መመገብ፣ ረሃባቸው ማስታገስና የተቸገሩ ህዝባችንን ማልበስ መሆን አለበት ሲሉ ጸሐፊ ትእዛዝ ወልደ ጊዮርጊስ መናገራቸው ያስታውሱ ጌታቸው ብልጽግና ማምጣት በግዴታ ሳይሆን በፈቃደኝነት ላይ ተመሰረተ ፖለቲካ አንድነት እንዲፈጠር ሁኔታዎችን ያመቻቸ ነበር ሲሉ ተከራክረዋል። ኤርትራ እንደ ሀገር ስትመሰረት በሮማንቲክ እሳቤ ላይ ተመስርታ ነበር ያሉት ጌታቸው ኤርትራ ሰው ሰራሽ አካል መሆኗንና የሀገሪቱ አመራር ቀጣይነት ላለው ሀገርነት የሚያስፈልጉትን ተቋማዊ መሰረቶች ወደ ጎን በመተው በነጻነት ትግሉ ዙሪያ ታሪካዊ ማንነትን ለመገንባት መሞከሩን ገልጸዋል። እንደሳቸው አገላለጽ ከሆነ ይህ አካሄድ በትጥቅ ትግሉ ወቅት የዳበረውና ደጋግሞ ሳህል ዲስፕሊን ሲሉ በገለጹት መር ላይ ብቻ ጥገኛውን ያስተዳደር ዘይቤን ፈጥሯል። ኤርትራ በሀገርነት ፈተና ውስጥ አሁን ያለው ኢሳያስ በሳህል ዲስፕሊን ብቻ ነው ያን ሀገር መምራት የሚችለው ያሉት ጌታቸው ማንኛውም ዘመናዊ መንግስት በጦርነት ጊዜ የአስተዳደር ስልቶች ብቻ እስከ ወዲያኛው ሊቀጥል እንደማይችል ተናግረዋል። ይህ ግምገማ ኤርትራ የአሰብን ወደብ ለኢትዮጵያ የንግድ አገልግሎት በድጋሚ ለመክፈት አሁንም ፈቃደኛ ያልሆነችበትን ምክንያት አመልክቷል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በቅርቡ የሰጡትን አስተያየት ያነሱት አማካሪው
ፕሬዝዳንት ኢሳያስ ጅቡቲ ለኢትዮጵያ ንግድ የምትሰጠው አገልግሎት ተፈጥሮ የሰጣቻትን ጸጋ መሆኑንና ኤርትራም ከጅቡቲ ጋር ለመወዳደር ብቻ ብላ አሰብን እንደማትከፍት መናገራቸውን አስታውሰዋል። ሆኖም ይህ ስሌት ከውጭ ይልቅ በኤርትራ የሀገር ውስጥ ፖለቲካዊ ሁኔታዎች ላይ የተመሰረተ መሆኑን ጌታቸው አክለው ተከራክረዋል። የአሰብን ወደብ መጠቀም በጀመርንበት ዕለት የኢትዮጵያ ሰራተኞችና የትራፊክ ፍሰት በዚያ ቀጠና ውስጥ ይጠለቀለቃሉ ያሉት ጌታቸው የንግድና የኢኮኖሚ እንቅስቃሴዎች እንደገና ከጀመሩ የኤርትራ ወጣት መኖሪያው ኢትዮጵያ ውስጥ ነው የሚሆነው ብለዋል። ይህም የኤርትራ መንግስት ያለ ገደብ የሚያካሂደውን የግዳጅ ውትድርናና ማዕከላዊ የፖለቲካ ቁጥጥርን ጠብቆ ለማቆየት ከቀን ወደ ቀን አስቸጋሪ እንደሚያደርገው አመልክተዋል። ጌታቸው ይህን መከራከሪያውን ወደ ኤርትራ ሰፊ ወታደራዊ አቋም በማሻገር የህዝብ ቁጥር መመናመኑን የሀገሪቱን መደበኛ ወታደራዊ አቅም ጭምር እንዳዳከመው ገልጸዋል። ከግብጽ ቀጠናዊ የደህንነት ስትራቴጂ ጋር በማነጻጸር ኤርትራ ከመደበኛው ወታደራዊ ኃይል ይልቅ ይበልጥ ቀጥተኛ ባልሆኑና አነስተኛ ወጪ በሚጠይቁ ዘዴዎች ላይ ጥገኝነቷን እያሳደገች መሆኑን ገልጸዋል። የኤርትራ ሰራዊት ከግብጽ ትልቅ ትምህርት የተማረው ምንድን ነው ሲሉ የተጠየቁት አማካሪው ዋና የፖለቲካ አጀንዳውን የማስፈጸም ትልቅ ብቃት አዳብረዋል ብለዋል። እንደሳቸው ገለጻ ኤርትራ ከኢትዮጵያ ጋር የሚደረግን መደበኛ ወታደራዊ ፍልሚያ ለመቋቋም የሚያስችል የህዝብ ቁጥርም ሆነ ቴክኖሎጂ አቅም የላትም። የውጊያ ኃይልን መልሰ የመተካት አቅም ሳይኖር እንዲሁም ምንም አይነት የቴክኖሎጂ ሆነ የህዝብ ቁጥር ብልጫ ሳይኖር በአረጌዎቹ ቲ54 እና ቲ55 ታንኮች ላይ ብቻ ተመሰርተ መደበኛውን ግጭት ከጥቂት ቀናት በላይ ልትቋቋም አትችልም ሲሉ አቶ ጌታቸው ተናግረዋል። ኤርትራ ያላት ስትራቴጂካዊ ጥልቀት ውስን መሆኑንም የጠቀሱት አማካሪው ኤርትራ በአንድ አቅጣጫ ከተሰበረ የኢትዮጵያ ኃይል ወደ መሀል ለመግባት ቀናት ብቻ ነው የሚፈልገው ብለዋል። እነዚህ ወታደራዊ ውስንነቶች አስመራ በቀጥተኛ ግጭት ፋንታ በወኪል ግጭቶች ላይ እንድታተኩር አድርገዋታል። በእነዚህ ሁኔታዎች ውስጥ ኢሳያስ የኢትዮጵያን አለመረጋጋት ለራሳቸው ቀጣይነት ያለው ህልውና ብቸኛው ዋስትና አድርገው ይመለከቱታል ሲሉ ተናግረዋል። አስመራ የኤርትራን ኃይሎች በቀጥታ ከመሰማራት ይልቅ መጠነ ሰፊ መደበኛ ውጊያዎችን በማስወገድ ስትራቴጂካዊ ግቦችን ለማሳካት አማካሪዎችን፣ አሰልጣኞችንና ወኪል ተዋናዮችን መላክን ጨምሮ በቀጠናው በሌሎች አካባቢዎች ከሚታዩት ጋር ተመሳሳይ በሆኑ ቀጥተኛ ያልሆኑ ዘዴዎች ላይ ጥገኝነቷን እያሳደገች መሆኑን አብራርተዋል። ለዚህም ሱዳንን እንደ ምሳሌ የጠቀሱት ጌታቸው ኤርትራ ትላልቅ የጦር ክፍሎችን ከማሰማራት ይልቅ ወታደራዊ ባለሙያዎችን በስውር ማስረጽን እንደምትመርጥ ገልጸዋል። ጌታቸው እንዳሉት አጀንዳዎችን በአነስተኛ ወጪ ለመፈጸም ኢሳያስ በከፍተኛ ሁኔታ ዩስፉል ኢዲየትስ ላይ ይተማመናሉ ያሉት ጌታቸው በአስመራ ከነበረ አንድ ጣሊያናዊ ዲፕሎማት የተደረገ ነው ያሉትን ውይይት አስታውሰዋል። ኤርትራ የተለያዩ የኢትዮጵያን ትጥቅ ንቅናቄዎች በተለያዩ የሀገሪቱ ክፍሎች ከፌዴራል ኃይሎች ጋር እንዲጋጩ በማበረታታት ግጭቱን ከራሷ ድንበር ለማረቅ እንደምትፈልግ ተከራክረዋል። ይህ ስትራቴጂ አስመራ በቀጥታ ወታደራዊ ፊልሚያ ለመሳተፍ አቅም እንደሌላት የሚያንጸባርቅ ሲሆን በምትኩ በረጅም ጊዜ የሀገር ውስጥ አለመረጋጋት ኢትዮጵያን ለማዳከም እንደምትጥር ያሳያል ብለዋል። በተጨማሪም እንደ አውሮፓውያን አቆጣጠር በህዳር 2022 የፕሪቶሪያ የሰላም ስምምነት ከተፈረመ በኋላ የኤርትራ ስትራቴጂካዊ ስሌቶች መቀየራቸውን ገልጸዋል። እንደ ጌታቸው አገላለጽ ፕሬዚዳንት ኢሳያስ ስምምነቱን እንደ ሽንፈት የሚመለከተው የህዝባዊ ወያኔ ሓርነት ትግራይን ህወሓት የማጥፋት ፍላጎታቸውን ማሳካት ባለመቻሉ ነው ብለዋል። ኢሳያስ ዓላማውን የሚያስፈጽምባቸው አነስተኛ ወጪ የሚጠይቁት ተኪ ኃይሎች መቼም ቢሆን አያጡም ያሉት ጌታቸው ኤርትራ ፋኖን፣ የኦሮሞ ነጻነት ሰራዊትንና በቤኒሻንጉል ጉሙዝ የሚንቀሳቀሱ ኃይሎችን ጨምሮ ለተለያዩ የታጠቁ ቡድኖች የምታደርገውን ድጋፍ እንደምትቀያየር ገልጸዋል። አክለውም ዛሬ ላይ ኢሳያስና ህወሓት ኢትዮጵያ እንዳትረጋጋ በይፋ በታወጀ አጀንዳ ስር የተባበሩ የፖለቲካ አጋሮች ሆነዋል ብለዋል። እነዚህን ትችቶች ቢሰነዝሩም ጌታቸው በኤርትራ መንግስትና በኤርትራ ዜጎች መካከል ልዩነት እንዳለ ገልጸዋል። እኔ አጽንኦት የሚሰጠው በኤርትራ መንግስት ላይ ነው ያሉት አማካሪው የኤርትራ ህዝብ ወዳጃችን ነው ተብሎ ሊሰራበት ይችላል። በሁሉም አካባቢዎች ኢትዮጵያ ስትራቴጂክ ጥቅሟ መከበሩ ጥቅማችን ነው የሚሉ ኃይሎች መበራከት መቻል አለባቸው ብለዋል። ኢኮኖሚካሊ የራሳችን ስራ ላይ በደንብ ማተኮር መቻል አለብን ብቻ ሲሆን ኢትዮጵያን አጓጊ ነው ማድረግ ያለብን ሲሉ ገልጸዋል። ሚሊተሪ አልመክራችሁም፣ ሁሉም አቅማችን ዘመናዊ ትጥቁ ሁሉም ተጠናክሮ ዲተርም ማድረግ መሆን መቻል አለበት ሲሉ አክለዋል። ወደ ኢትዮጵያ የራሷ የደህንነት ቅድሚያ የሚሰጣቸው ጉዳዮች የተመለሱት ጌታቸው የሀገሪቱ ዋና መከላከያ በውጭ ስጋቶች ላይ ብቻ ከማተኮር ይልቅ የሀገር ውስጥ አንድነትን ማጠናከር እንደሆነ ተከራክረዋል። የመጀመሪያው መከላከያችን የውስጥ ጥንካሬያችን ነው ያሉት ሲሆን የሌላ ወገን ድክመት የራስ አቅም ሊተካ ይችላል በማለት ኤርትራን ኢትዮጵያን ለማስፈራራት ያላት አቅም በመጨረሻም የውስጥ አለመረጋጋትን በመጠቀም ላይ የተመሰረተ መሆኑን አስገንዝበዋል። በእውነቱ የኤርትራ ስርዓት ኢትዮጵያን ለመውረር የሚያስችል ትክክለኛ ወታደራዊ አቅም ሊኖረው የሚችለው የጀመረው የውስጥ አለመረጋጋት ዘመቻ የውስጥ ጥንካሬያችንን ሙሉ በሙሉ መሰረት ሲያናጋው ብቻ ነው ብሏል። ከዚህ ውጭ ግን ኤርትራ
ቀጥተኛ ግጭትን ለመቋቋም የሚያስችል ወታደራዊ የህዝብ ቁጥርም ሆነ የቴክኖሎጂ ብልጫ እንደሌላት በመጥቀስ በኢትዮጵያ ውስጥ ያሉ የታጠቁ ቡድኖችን ማደራጀት ለሀገሪቱ የተጋረጠውን ዋናውን የደህንነት ስጋት መሆኑን አቶ ጌታቸው አረጋግጠዋል። አቶ ጌታቸው ምንም እንኳን የንግግራቸው አብዛኛው ክፍል በኤርትራ ያተኮረ ቢሆንም ደግሞ ኢትዮጵያን የባህር በር ፍላጎት ሲጠቅሱ ተደምጠዋል። ቀደም ሲል በፊልድ ማርሻል ብርሃኑ ጁላ የተነሱትን ጭብጦች በማስተጋባት ኢትዮጵያ እያደገ የመጣው የህዝብ ቁጥር አስተማማኝ የባህር በር አገልግሎት እንደሚያስፈልገው ጠቅሰው ነገር ግን በታሪካዊ መከራከሪያዎች ላይ ብቻ መተማመንን አስጠንቅቀዋል። በዲፕሎማሲው ረገድ እጅግ በርካታ ሰዎች መከራከሪያቸውን በታሪክ ላይ ብቻ ይገድባሉ ያሉት ጌታቸው የ130 ሚሊዮን ህዝብ ቁጥር ያለው ሀገር የባህር በር አጥቶና ታፍኖ ሊቀጥል አይችልም። ለዓለማችን ከባለፈው ታሪክ ይልቅ የአሁኑና የወደፊቱ ጊዜ እጅግ የላቀና ጠንካራ መከራከሪያ ይሆኑናል ብለዋል። አማካሪው አክለውም ዋናው መከራከሪያችን ትኩረት ማድረግ ያለበት በዘመናዊ የወደብ አገልግሎት የማግኘት መብታችን ላይ መሆን አለበት። ወደቡ ቀድሞ የኛ ነበር በሚል ያለፈ ውርስ ክርክር መሆን የለበትም ሲሉ አስገንዝበዋል። ጌታቸው ንግግራቸውን ሲያጠቃልሉ የኢትዮጵያ የኤርትራ የህዝብ ቁጥር ማሽቆልቆል፣ ደካማ ኢኮኖሚ፣ ወታደራዊ ውስንነቶች፣ ተቋማዊ መተካካት ስርዓት አለመኖርና በአንድ መሪ ላይ ብቻ ጥገኛ መሆን ተዳምረው ሀገሪቱን ለከፋ የሀገርነት ቀውስ እንደዳረጓት አስረድተዋል። የኔ የጸና እምነት ፕሬዚዳንት ኢሳያስ ከዚህ ዓለም ሲለዩ ኤርትራ እንደ አንድ የተረጋጋ የተቀናጀ ሀገር ልትቀጥል አትቀጥልም ያሉት ጌታቸው ያ የማይቀሬ ነው ካሉት ከዚያ የሽግግር ወቅት ጋር በተያያዘ በዲፕሎማሲው በኢኮኖሚና በፖለቲካዊ ረገድ አስፈላጊውን ዝግጅት እንድታደርግ አሳስበዋል። የዕለቱ ዜና ይህን ይመስል ነበር። በሰላም ዋሉ።